በወሩ በመጀመሪያ ቀን በቤቴ ውስጥ ብቻዬን ነበርኩ። በአልጋዬ ላይ አርፌም ተኝቼም ነበር። በምድር ላይ አይቻቸው የማላቀውን ያክል የሚገዝፉ ሁለት ሰዎች በአልጋዬ ራስጌ ቆመው ነበር። ፊታቸውና አይናቸው እንደ ፀሐይ ያበራ ነበር። ከአፋቸውም እንደ እሳት ያለ ይወጣ ነበር። የተለያየ መዝሙርም እየዘመሩ ወደ እኔ ተጠጉ። ልብሳቸውም የወይን ጠጅ ይመስል ነበር። ክንፋቸውም ከወርቅ በላይ ያበራ ነበር። እጃቸውም እንደ በረዶ ነጭ ነበር። በስሜ የሚጠሩኝ ጀመር። እኔም ከእንቅልፌ ነቃሁ። በፊቴ የቆሙትንም መላእክት በግልጽ አየኋቸው። እየፈራሁም እየተንቀጠቀጥኩም ሰላም አልኳቸው። ከፍርሃት የተነሳም ፊት የተቀየረ። ሰዎቹም ሄኖክ ሆይ በርታ በል አትፍራም አሉኝ። እግዚአብሔር ወደ አንተ ልኮናል። ዛሬም ከኛ ጋር ወደ ሰማያት ትወጣለህ። ለቤተሰቦችህም ለልጆችህም ጌታ እስኪመልስህ እንዳይፈልጉህ ንገራቸው አሉኝ። እኔም ታዘዝኩ። ወጥቼም ለልጆቼና ለቤተሰቦቼ ያዘዙኝን ነገርኳቸው። ሄኖክም ይህን ከነገራቸው በኋላ መላእክቱ በክንፎቻቸው ተሸክመውት ወደ ሰማያት ወጡ። በመጀመሪያው ሰማይ በደመናም ላይ ያስቀመጡት። ከዚያም ወደ ላይ ተመለከትኩ። መጀመሪያው ሰማይ ከወሰዱኝ በኋላም ታላቅ ባህር አሳዩኝ። ከየትኛውም ምድር ላይ ካለ ባህር እጅግ የሚሰፋ ነበር። ከዚያም ህዋውን የሚገዙትንና በህዋ ያለውን የሚቆጣጠሩ 200 ኃያላን መላእክት ተመለከትኩ። እነርሱም ናና ተመልከት ብለው ጠሩኝ። ታላቁንም የከበሩትን የማዕድናት በደመና ውስጥ ያለውን ግምጃ ቤት ተመለከትኩ። የግምጃ ቤቱንም የሚጠብቁትን መላእክት ከታላቅ ደመና ሲወጡና ሲገቡ ተመለከትኩ። ከዚያም የወይራ ዘይቱን ግምጃ ቤት አሳዩኝ። ግምጃ ቤቱም በምድር ያሉ አበቦች ሁሉ እንደ ከበቡት አይነት የተዋበ ሆኖ አየሁ። ይህንም ግምጃ ቤት ብዙ መላእክት ይጠብቁት ነበር። መክፈቻውንና መዝጊያውንም በእጃቸው አየሁ። እነዚያም ሁለቱ መላእክት ወደ ሁለተኛው ሰማይ ወሰዱኝ። በዚያም በምድር ላይ ያለው ጨለማ ሊስተካከለው የማይችል ታላቅ ጨለማ ነበር። እዚያ ውስጥም ታላቁን ፍርድ የሚጠባበቁትን እስረኞች በገመድ ላይ ተንጠልጥለው ተመለከትኩ። በዚህም ስፍራ ያሉት መላእክት ከምድር ጨለማ የሚጠቁሩና ያለማቋረጥ ያነቡ ነበር። ሁለቱንም መላእክት ዘወር ብዬ እነዚህ ያለማቋረጥ የሚያነቡትና የሚሰቃዩት መላእክት ማን ናቸው ብዬ ጠየቅኳቸው። እነርሱም በእግዚአብሔር ላይ ያመፁ የእግዚአብሔርን ትእዛዝ ትተው የመሪያቸውን ቃል የተከተሉ መላእክት ናቸው አሉኝ። አለቃቸውም በአምስተኛው ሰማይ ታስሮ ይገኛል አሉኝ። ከዚያም መላእክቱ ወደ ሦስተኛው ሰማይ ይዘውኝ ወጡ። በዚያም አኖሩኝ። ዝቅ ብዬም ተመለከትኩ። በእውነቱ ማንም ያላያቸውንና ማንም የማይገምታቸውንም ውበት ተመለከትኩ። እጅግም የተዋቡ ፍራፍሬዎች ሞልተውባቸዋል። እጅግም ያፈሩ ነበር። ልዩ መዓዛም ልዩ ውበትም ያላቸው አበቦች ሞልተውባቸዋል። የፍራፍሬዎቹም ሽታ እጅግ የሚማርክ መዓዛ ነበረው። በዚህ ኤደን መካከልም የሕይወትን ዛፍ ተመለከትኩ። ዛፉም እጅግ መልካም የነበረ ከሁሉም የተዋበ ነበር። እንደሱም ያለ ዛፍ አላየሁም። በዙሪያውም ሁሉ እንደ ወርቅ የሚያበራ ብርሃን ነበረው። በላዩ ላይ ከሁሉም ፍሬ ነበረው። የዛፉም ስር መጨረሻ በምድር ባለው ገነት ውስጥ ኃጢአት ባለበትና በሌለበት ስፍራ መካከል ውስጥ ነው። በሁለት ማርና ወተት በሚያፈልቁ ወንዞችም መካከል ነበር። ወንዞቹም ዘይትና ወይን ያፈልቁ ነበር። ለአራትም ተከፍለው በቀጥታ በኤደን ገነት ውስጥ ይዞሩ ነበር። በዚህ ገነትም የማያፈራ ዛፍ አልነበረም። ሁሉ ነገር የተባረከ ነበር። እጅግ የሚያበሩ 300 መላእክትም ኤደንን ይጠብቁ ነበር። ያለማቋረጥም በሚያምርና በሚስብ ዜማ ጌታን ያመልኩ ነበር። ሁለቱ መላእክትም ወደ ደቡብ ስፍራ ወሰዱኝ። እጅግም የሚያስፈራ ስፍራ አሳዩኝ። ያም ስፍራ የታላቅ ቅጣትና የስቃይ ስፍራ ነበር። በዚያም ምንም አይነት ብርሃን የሌለበትና ታላቅ ጨለማ ነበር። ነገር ግን የማያቋርጥ የእሳት ነበልባል የእሳትም ባህርና ወንዝ ነበር። እሳቱም በሁሉ ስፍራ ነበር። ታላቅም በረዶ አየሁ። ታላቅ ጥማትና መንቀጥቀጥም ነበር።
የሚያስፈሩና ጨካኞች መላእክትንም ተመለከትኩ። እነዚህም መላእክት በተለያዩ መሳሪያዎች በዚያ የነበሩትን ሁሉ ያለ ምሕረትና ርኅራኄ ያሰቃዩአቸው ነበር። እኔም ወየው ወየው ወየው፣ እንዴት ያለ አሰቃቂ ስፍራ ነው አልኩ። መላእክቱም ይህ ስፍራ እግዚአብሔርን የናቁት፣ በተፈጥሮም ላይ ያመፁ ኃጢያን፣ በግብረ ሰዶም የተጨማለቁ፣ አስማትን የተከተሉ፣ ጥንቆላም የሚከተሉ፣ ምቀኞች፣ ቅናተኞች፣ ሐሜተኞች፣ ገዳዮችና በጥፋታቸው የሚኮሩ፣ ከድሃ የሚነጥቁና የሚያስለቅሱ፣ ለራሳቸውም የሚያደርጉ፣ ለራሳቸውም ጥቅም ሌሎችን የሚጎዱ፣ ከእግዚአብሔርም ውጪ ሕይወት ለሌላቸው፣ ለማይሰሙና ለማይናገሩ፣ ለማይመልሱም ለምስሎች የሚሰግዱት ሁሉ ለዘላለም እንዲቀጡ የተዘጋጀ ስፍራ ነው አሉኝ። ከዚያም በኋላ ሁለቱ መላእክት ወደ አራተኛው ሰማይ ይዘውኝ ወጡ። በዚያም እጅግ የሚያበሩ ፀሐይና ጨረቃንም ተመለከትኩ። ብርሃኑንም ለካሁት፣ ሰፈርኩትም። እነሆም የፀሐይ ብርሃን ከጨረቃው እጅግ የሚያበራ ነበር። ክብና ፍጥነቱም እንደማይለካ የንፋስ ፍጥነት ነው። በቀንም በማታም ያለማቋረጥ ያበሩ ነበር። በዙሪያቸውም 4 ታላላቅ ከዋክብት ነበሩ። በእነዚህ በአራቱ ከዋክብትም ስር 1,000 ከዋክብት ነበሯቸው። በድምሩም 8,000 ከዋክብት ነበሩ። በቀንም 1,000 መላእክት፣ በማታም 1,000 መላእክት ይታደሙ ነበር። ባለ 6 ክንፍ መላእክትም ከሌሎች መላእክት ጋር ከፀሐዩ እሳት ዙሪያ ተመለከትኩ። 100 መላእክትም የፀሐይን ብርሃን ሲለኩሱ አየው። ከዚያም በኋላም ሁለቱ መላእክት ወደ 5ኛው ሰማይ ወሰዱኝ፣ በዚያም አኖሩኝ። በዚያም እልፍ አላፍ ጎርጎሮስ የተባሉ ሰራዊትን አየው። እነርሱም ከሰዎች ይልቅ የሚገዝፉትን ከታላላቆቹ ኔፍሊሞች ይልቅም ይገዝፉ ነበር። መልካቸውም ሰውን ይመስሉ ነበር። የአፋቸውንም ዝምታ ለመግለጽ ያዳግታል። በ5ኛው ሰማይ ምንም አይነት እንቅስቃሴ፣ ሥራና አገልግሎት አልተመለከትኩም። አብረውኝም ያሉትን ሁለቱን መላእክት እነዚህ ፊታቸው የጠወለጉ፣ ያረጁ፣ ያዘኑም የሚመስሉት አፋቸውም የተዘጋው ሰዎች ከየት የመጡ ናቸው? በዚህ 5ኛውም ሰማይ አገልግሎት የሌለው ስለምንድን ነው ብዬ ጠየቅኳቸው። እነሱም እነዚህ ጎርጎሮሶች ናቸው፣ በአምላካችን በእግዚአብሔር ላይ ካመፀው መሪያቸው ሳጥናኤል ጋር በጨለማ የታሰሩበት ነው። የእነዚህም ተከታዮች ቀድመ ባየኸው በሁለተኛው ሰማይ ይገኛሉ። ከነዚህም መካከል 3ቱ ወደ ምድር ወረዱ፣ ከእግዚአብሔርም ዙፋን ወደ ኤርሞን ተራራ ወረዱ። በዚያም ኪዳናቸውን ሰበሩ፣ የሰውንም ልጆች ሴት ልጆች መልካም መሆናቸውንም አስተዋሉ፣ ሚስትም አድርገው ወሰዷቸው። በሰሩትም ሥራ ምድርን አበላሹ፣ ክፋትንም አደረጉ፣ ሕግም አልነበራቸውም። ግዙፎቹ ታላላቆቹ ኔፍሊሞችም ተወለዱ። እግዚአብሔርም ታላቅ ፍርድ ፈረደባቸው። በጥፋታቸውና በሰሩትም ኃጢአት ምክንያት ታላቁን የጌታን ፍርድ እስከሚቀበሉም በዚህ ስፍራ ይተክዛሉ ብለው መለሱልኝ። ከዚያም ሁለቱ መላእክት ወደ ላይ ወደ 6ኛው ሰማይ ይዘውኝ ወጡ። በዚያም እጅግ የሚያበሩና ታላቅ ግርማ የነበራቸውን 6 መላእክት ተመለከትኩ። ፊታቸውም እንደ ፀሐይ ያበራ ነበር። ሁሉም ይመሳሰሉ ነበር። ፊታቸውም፣ አለባበሳቸውም፣ ባህሪያቸውም ሁሉ ይመሳሰል ነበር። እነዚህ መላእክትም ከዋክብትንና ሕዋን ምድርንም ይገዙ ነበር። ክፋትንም የሚሰሩትን ይመለከቱም ትእዛዝም ያወጡባቸው ነበር። ጮክ ባለ ድምፅም ይዘምሩ ነበር። እነዚህ መላእክትም የመላእክት ሁሉ አለቃና የበላይ ነበሩ። ሕዋውንና ሰማዩንም ይለኩና ይሰፍሩ ነበር። በዘመናትም በዓመታትም ላይ ሥልጣን የተሰጣቸው ነበሩ። በባህሩም ሁሉ በወንዞችም በእጽዋትም ላይ ሥልጣን ነበራቸው። በሕይወት ያሉትንም ሁሉ የሚመግቡ ነበሩ። እነዚህ መላእክትም የሰዎችን ልጆች ነፍስ ሁሉ የሚመዘግቡ፣ ሥራቸውንም ሁሉ የሚመዘግቡ ነበሩ። በመካከላቸውም በአንድ ድምፅ የሚዘምሩ 6 ክንፍ ያላቸው 6 ኪሩቦች ነበሩ።
ዝማሬያቸውንም በቃላት መግለጽ እጅግ ያዳግታል። በጌታም እግር ስር ሐሴትን ያደርጉ ነበር። ሁለቱም መላእክት ወደ ሰባተኛው ሰማይ ይዘውኝ ወጡ። እነሆም ታላቅ ብርሃን ነበር። የእሳት ነበልባል የለበሱ ኃያላን የመላእክት ሰራዊት አየው። በሁሉ ላይ ሥልጣን ያላቸው ገዦች፣ ኪሩብ፣ ሴራፊም፣ ዙፋኖችንና ብዙ ዓይኖች በላያቸው ላይ ያላቸውን ኃያላን የመላእክት አለቆች አየው። እነሆም በዘጠኝ ቡድን የተከፋፈሉ የብርሃን ማመንጫ የሚመስሉ ነበሩ። እኔም እጅግ ፈራው፣ ተንቀጠቀጥኩም፣ ሰውነቴም በፍርሃት ዛለ። ሁለቱ መላእክትም ወስደው ሄኖክ ሆይ በርታ በርታ በል፣ አትፍራ አትደንግጥም አሉኝ። በከፍታም ላይ ያለውን የጌታን ዙፋን በርቀት አሳዩኝ። ታዲያ በዚህ አይነት አስረኛው ሰማይ ውስጥ ምን ሊሆን ይችላል? የጌታ መቀመጫ በዚያ ነውና በዕብራይስጥኛው አራባት ተብሎ ይጠራል። የሰማይ ሰራዊትም እንደየእርከናቸው ወደፊት እየወጡ አስረኛው ደረጃ ላይ ይቆሙ ነበር። በጌታ ስርም ተደፍተው ከሰገዱ በኋላም በታላቅ ሐሴት ወደየስፍራቸው ይመለሱ ነበር። በዚያ ታላቅ ብርሃን ውስጥም ግርማ ባለው ድምፅ ይዘምሩና ያገለግሉት ነበር። ከዚያም እነሆ ስምንተኛውን ሰማይ ተመለከትኩ። በዕብራይስጥኛም ማዞሆት ተብሎ ይጠራል። ወቅቱንም ዝናቡንም ድርቁንም የሚቆጣጠሩበት ስፍራ ነው። ከሰባተኛው ሰማይ በላይ የሰማያት ከዋክብት 12ቱ መሠረቶች የሚገኙበት ስፍራ ነው። እነሆ ከዚያም ዘጠነኛውንም ሰማይ አየው። በዕብራይስጥኛም ኩኻቪም ይባላል። በዚህም 12ቱ የሰማይና ከዋክብት መሠረቶች ይገኛሉ። አራባት በሚባለውም አስረኛው ሰማይ እነሆ የእግዚአብሔርን ፊት መገኘት አየው። እነሆ ፊቱ እሳት እንደሚረጭና እንደሚቃጠል የጋለ ብረትን ይመስላል። የጌታን ፊት አየሁት፣ ነገር ግን ማንም ሊገልጸው አይችልም። እጅግ ግርማ ያለው ቃላት የማይገልጹት እጅግ የሚያስፈራ ነበር። ታዲያ እኔ ሊገለጽ የማይችለውን ጌታ እገልጽ ዘንድ ማን ነኝ? ታላቅነቱንና የድምፁንም ግርማ በቃላት ልገልጽ ዘንድ እንዴት ይቻለኛል? ዙፋኑ ከሁሉ በላይ ነው። መላእክቱም ቢሆኑ ኪሩብ፣ ሴራፊም ማንኛቸው ጌታን ሊገልጹት ይቻላቸዋል? እኔም በፊቱ ተዋረድኩ፣ ሰገድኩም። እርሱም ሄኖክ ሆይ በርታ በርታ በል፣ አትፍራ አትደንግጥም አለኝ። ተነስተህም በዘላለማዊው ፊቴ ፊት ቁም አለኝ። ከዋነኞቹ አለቆች መካከል አንዱ የሆነው ሚካኤልም እቆም ዘንድ ረዳኝ። ጌታም መላእክቱን ሄኖክ በዘላለማዊው ፊቴ ፊት ይቆም ዘንድ ተዉት አላቸው። ከመላእክቱ መካከል ሚካኤልም ሰገደና እነሆ እንደ ቃልህ ሄኖክ በፊትህ ይቁም አለ። ጌታም ለሊቀ መልአኩ ሚካኤል አለው፣ ከለበሰው ምድራዊ ልብሱ ውስጥ አውጣው፣ በጣፋጩም ዘይት የቀባው አለው። በግርማዬም ካለው ልብስ ወስደህ አልብሰው። ሊቀ መልአኩ ሚካኤል እግዚአብሔር እንዳዘዘው አደረገ፣ አለበሰኝም፣ እነሆም ቀባኝ። የቅባቱ ኃይልም ከኃያል ኃይል ይበልጣል። መዓዛውም እንደ ጣፋጭ አበባ ነበር፣ ብርሃኑም እንደ ፀሐይ ብርሃን ነበር። ራሴንም ተመለከትኩ፣ ግርማውን እንደ ተላበሱ እንዳንዳቸው መሰልኩ።